እና እንግዲህ ውዶቼ ማለት ነው ሶራ ሶራ በሚለው ሙዚቃ ኤች ብሎ ይሄ ኩርንችት ሪሊዮን ዳኒ ማለት ነው ራስን ማስከበር አትፈልግም። ብሩክና ሀይሚዬ መሃል ዳኒና ሶስና ከወጡ ብሩክና ሀይሚዬ ኔቨር እኛ ተስፋ አንቆርጥም፣ እንታገላለን። እኔማ ድክም ብሎኝ አፍንጫዬ ላይ ደረሰኝ፣ በቃ ሊነስራኝ ማለት ነው። ሪሊዮን ነው የምነግራችሁ። ለምን ምንድነው የሰለችኝ? ጭቅጭቅ ሀይሚዬና ብሩኬ ሲገናኙ መጨቃጨቅ የለባችሁም ውዶቼ ማለት ነው። ሀይሚና ብሩኬ እና ይሄ ደግሞ ብሩኬ ከመልቀቁ በፊት ማለት ነው 5 ደቂቃ አልሞላም። ባይዘው እኔ በ3 ሰኮንድ ነው ያየሁት ይሄን ነገር ማለት ነው። ኤች አድርጎ ሶራ ሶራ በሚል አቀነባብሮት ሲቀጥልንም እኔ ዝም ብዬ ነው እሱን ያመጣሁት። ስለ ዛሬው ቪዲዮ ብሩክ ቤት የተለቀቀው ቪዲዮ ተስፋ ቢያስቆርጥም እኛ ተስፋ አንቆርጥም። ሌላው ደግሞ ወዶቼ በቪዲዮ ልክ ከተያየ በጣም ያናድዳል። በቪዲዮ ልክ ሳይሆን ማየት ያለባችሁ ከእጮኛችሁ ጋር ጣውላ ላይ ቁጭ ብላችሁ ዲስከስ ስታደርጉ ያለመመቻቸት የሆነ አለ አይደል? እኔ አሁን ፎር ኤግዛምፕል ብዬስ ባወራ ወይ እዚህ ጋር ብሩክ ወዳጆች ይረግጡኛል። ስለዚህ ዝም ብዬ እስከ መጨረሻ ማየት ነው ያለብኝ። ለምን መጨረሻ ስለሚታረቁ ማለት ነው። እና ኦፕን አድርጌ ዲስከስ ባደርግ ኢት ኢዝ ግሬት። እንደነገርኳችሁ የሚዲያ ሽፋን እንዳልኩት ይኸው እያያችሁ ነው። እና እኔ ማለት የፈለኩት ምንድነው መጨረሻው እርቅ ይመጣል እንደ አላህ ፍቃድ። ሁሉ ነገር በአላህ እንዴ እናንተ እኮ ወከል አለባችሁ በምናምነው እንትን ማለት ነው እምነት። ሶሪ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እንግዲህ ብሩኬ አልሐምዱሊላህ ሚዲያ ላይ እንደሚወራው ሳይሆን ራሱን ማዳመጥ ፈልጎ ከሚዲያ ጠፍቶ ነበር። እኔ እንዳልኩት ማለት ነው። እኔ ደግሞ ለምንድን ነው ያልኩት? የዛሬ የዱባዩን ቪዲዮ ስለማስታውስ ነው። ስለዚህ እናንተም አንዳንዴ የሆነ ሰው ሲጠፋ ሆስፒታል ገባ ቢሉ እናንተ ቲንክ ማድረግ አለባችሁ። ላይክ እያደረገ ነው፣ ቻናል ላይ ያለ ነው፣ እያዳመጠ ነው፣ ሜንሽን የሚደረገውን እየታዘበ ነው። እና ሁላችንም አይምሮ እስከተሰጠን ድረስ በተባልነው ብቻ መንዳት የለብንም። እኔ እየሰማችሁኝ ነው። ብሩኬ አሞት ሲሆን ራሱን ማዳመጥ። ብሩኬ ጎበዝ ነው። እንደ ብሩኬ በሆነን ዩ አንደርስታንድ። ራስ ማዳመጥ ማለት ችሎታ ይጠይቃል። ገባችሁ? እና ብሩኬ ከሚዲያ የሚጠፋው ሚዲያ ማለት ያው እሱ ላይም ዛሬ በ4 ቀን ቢጫን ማንም ጋር እየሄደም አይደለም። ስቶሪ ውስጥም ጠፍቷል። ላይክ እና ከምን በላይ ስላየ ነው ደስ ብሎናል። ሙሉ ጤነኛ ነው። አያመው፣ አይቆርጡ፣ አይፈልጠው። እናንተ እነዛፍ ቴንኬር። ሲቀጥል ደግሞ እስቲ ብሩክና ሀይሚዬ ይታረቁልንና አንድ በአንድ ነው ለእናንተ መልስ የሚሰጠው። የብሩክና ሀይሚዬ ነገር ከምንም በላይ ቲክቶከሮች ሞርዛን ሰፖርት አድርጉት። ለምን ምፍታ ማለት እንደ ሀብ፣ እንደ ሀሰን፣ እንደ ማሄ፣ እንደ ስምረት እንደ ማነው እንደ እንትና እንደነ ፍፄ አይደለም። ለምን መሰላችሁ? እኛን አላደከመንም፣ እቤቱ አላስደነገጠንም። አንድ ቀን ያየሁት ቪዲዮ ከዛ ነው አይታችሁ ሊሆን ይችላል። እኔ ግን አንድ ቀን ነው ቤት ሄድኩት። ይሄ ስለራሱ ከውጭኛው መለየቱን ሲያወራ ስለ ሀይሚ ስለ ብሩክን በሚያወራበት ሰዓት እዛ እጅ በርግጥ ደንግጫለሁ። አንድ ቀን ማለት ነው። እና እነ ማሄ ከሁሉም የተሻለ በአንደኛ ደረጃ መፍታ አላህ ያጢህ አፍያ ሪሊዮን። እናንተም ሄዳችሁ ሰፖርት አድርጉት። በቃ የሆነ ሞራል ነገር ስጡት። ለምን መሰላችሁ? ብሩክንና ሀይሚዬን ማስታረቅ ብቻ ሳይሆን እንደዚህ የሚያገናኘን ስምረትንም እኮ እንደዚህ ማሄንም አልቅሳኛን ከምታስለቅሰን ዩቲዩብን ለቅሶ ቤት ከምታደርግ እንደዚህ እና ሀይሚ እቻትና ሀይሚ አላለችንም። ምፍታ ግን ቢሆንም ባይሆንም ብሩክንና ሀይሚዬን ስላሳየከን እጅጉን ከልብ እናመሰግናለን። ሪሊውን ነው። በጣም ነው ደስ ያለኝ። ለምን ዋሻችኋለሁ? ምፍታን ሳየው ነው ያልኩት። ሪሊውን ነው። እና ብሩክም ደግሞ በጣም ምርጥ ጓደኛ አለክ። ብሩክና ሀይሚ ይሄ ወቅት አንድ እንደምትሆኑ ያው አላህ ከፈቀደ አንድ ትሆናላችሁ። ሁሉም ያው በተጻፈልን ነው ውዶች፣ እኛ ባልነው አይደለም። ሆኖም ግን ይሄ ጊዜ የእናንተን ጓደኛ የመመዘኛ ጊዜ ነው። እንዴት እንደሚሯሯጡ እንደኛ ማለት ነው እኮ። አንዷ ሆስፒታል ትላለች፣ አንዴ በሬ ወለደ ትላለች። እነሱ ሲሆኑ ጠቃቅን ዩቲዩበሮች ሲጀመር ባዳንን እኛ በስጋም ዝምድና የለንም። ግን ለህሊናችን ብለን የምንሰራውን ነገር ሪስፔክት ባለው ነገር ይሁን ነው የምንለው ሁላችንም። ግን ስጋ
የስጋ ዘመድ እኔ አሁን ለብሩክም ለሃይሚም ወይም ደግሞ እንደነ ሀሰን እንደነ ሀብ ከሆንኩ ሪሊውን ነው የምነግራችሁ። በሃይሚና በብሩኬ ስም እሺ ካላሉ ቪዲዮ አልሰራም። የራሴን አይዲያ ነው የምሰራው። ሃይሚና ብሩኬ ጋር የሆነ ምርጥ ነገር ተስፋ ያለው ነገር በፍጹም አይለያዩም ብሎ እንደ ድሮ የሚያወራ ከሆነ ኢትስ ግሬት። መጥቶ ዳኒ እንደዚህ ምን ዛቻ ቡታጅራ ውስጥ ደግሞ ዩቲዩብ ላይ ዛቻ ነው የሚያውቁት። ሪሊውን ነው የምነግራችሁ። በአብርሽ ጊዜም ይወጣሉ ወጣቶቹ የጽጌን ዳኒ ለመደብደብ ይወጣሉ። እኔ መሳቅ ነበርኩ ዛታይም ሪሊውን እና ቶታሊ ምፍታ ቢግ ሪስፔክት ከምር በጣም ነው ያስደሰተን። እና ሌላው ደግሞ ወዶቼ ሁላችሁም አመስግኑት። ሪሊውን ነው የምነግራችሁ። ምርጥ ሰው ነው። የምፍታ ቁጥር ያላችሁ ደግሞ አናግሩት። ለምን ነገሮቹ እንደሚስተካከል ነው እንደነገርኳችሁ። ሃይሚና ብሩኬ ይዋችሁ ሲጨቃጨቁ ምፍታ ማለት አንደኛ ነገር ሰው እኮ ካነጋገሩ ከነሱ በእድሜም ሆነ በምንም ባስተሳሰብም እንደነገርኳችሁ ከፍቅረኛው ጋር ሲለያይ ስለ ፍቅረኛው መልካምነት አውርቶ ከእንግዲህ እዚህ ቻናል ላይ ከእሷ ጋር አልመጣም። ለምን በጠረጴዛ ዙሪያ እኮ መለያየት አለ በፍቅር እንዴ። እየተደቆሳችሁ እየተጨቆናችሁ የምትፈልጉትን ሳታገኙ መኖር የለም። መጥቶ ተለያይተናል ከዛሬ ጀምሮ አንመጣም። ኮሜንታተሮች እሷ እኮ ጥሩ ናት፣ ናዲ ነው መሰለኝ ስሟ፣ እሷ ጥሩ ናት ይላሉ። ግን እሱ ጨርሶ መጥቶ ለኦዲየንሱ አስረዳ። የተማረ ማለት ነው። አሁንም ሃይሚዬና ብሩኬ ልጅነት ስላለባቸው ነው እንደዚህ ትርኪ ሚንኪ ሆነው ነገሩ እና ሹር እኔ ይታረቃሉ ነው የምለው። ሌላው ደግሞ ሃይሚዬና ብሩኬ ከካሜራ ጀርባ ካልሆነ አንቺ ሴትዮ አንተ ሰውዬ ሃይሚና ብሩኬ ናቸው እንዴ እነዚህ? እኔ እኮ ልቤ ፍስስ ነው የሚለው። ለምን መሰላችሁ? እነሱ ነገር ታርቀው ሆይ ሲሉ ይሄ ቪዲዮ እኮ አለ። ይሄ ቪዲዮ እኮ ያሳፍራል። ሃይሚዬና ብሩኬ የሆነ ያኔ ለሶስተኛ ሰው ሆናችሁ ስላለ አጠገባችሁ ሪስፔክት የሚባል ነገር አለ። አንድ ሰው ሽምግልና ሲመጣ የሆነ መረጋጋት፣ ሃይሚን ብሩክም ማለት ነው የሆነ ማዳመጥ ለምፍታ ብላችሁ ማለት ነው። ተውት፣ እኛ ተንቀናል እንዝማን። እኛ ስለምንወዳችሁ እስካላችሁ ከእናንተ ጋር ነን። እኔ ምንም መጣታ ዩቲዩብ እንኳን ቢያቆሙ ከነሱ ጋር ነኝ። ሪሊውን ወለ ሃይሚ ወለ ብሩኬ ደግሞ ሰላም ይፈጥራሉ። ሃይሚዬም ሰላም ትፈጥራለች። የሆነ ትርፍ ያልሆነ ንግግሮች እኮ ጥሩ አይደለም። አንዳንድ እህቶቼ ደግሞ ሃይሚዬ ጥሩ አይደለም ብላችሁ ምከሩ እንጂ ሪዝኑን አታውቁም። ሃይሚዬ ግንፍል የምትልበት ለምን እንደሆነ ነገራችሁ። በጠረጴዛ ዙሪያ ብሩክና ሃይሚ ቁጭ ብሎ የተነጋገሩትን ነገር በቃ እሱ ችግር አለው። ገባችሁ? እናንተ መቼም ወተት ነጭ ነው ካላላችሁ አይገባችሁም ተሳዳቢዎች። ከምር ነው። እና ሃይሚዬ ግንፍል የምትለው ከብሩክ ጋር ጠረጴዛ ዙሪያ ቁጭ ብላ ዲስከስ ያደረገችው ነገር እሱን እያስታወሰች ነው። ገባችሁ? ስለዚህ እዚህ ጋር ሃይሚዬ መሳደብ አይደለም። ምን ተመንጫጭቅ ያለች ስለተለመንሽ ነው አይባልም። እኔ እንዳልኩት ሶስተኛ ሰውን አክብሩ። ምፍታን አክብራችሁ ብሩክም ሃይሚም በሪስፔክት እየተቀዳነ ያለው ቪዲዮአችሁ ካሜራ ተገትሮ መጨቃጨቅ የለባችሁም። ነውር ነው። እንደዚህ አይነት ምክር ምከሩ። አረኛ አስተቃጠልን። እኔማ በቃ እኔ ወላሂ ነው የምላችሁ። እኔ እንጃ ዛሬ ራሱ እንቅልፍ ምተኛም አይመስለኝም። እንቅልፍ ራሱ ተርቲብ አይሆንም። እቺ ልጅ ሄዳ ወላሂ እቺ አጠገብ ያለችው ልጅ ልትሳፈር ነው። እሷም ለነገሩ ይገርማታል። ኮሜንታችሁን ቁጭ ብዬ ነው ማነበው እንደ እንትን ማለት ነውና የሚያስለቅስም ከሆነ ያ ረቢ ከልቤ ወላሂ ነው የምላችሁ ማዝ ነው ማለት ነውና ይሄን ሁሉ ጊዜ እንደዚህ ታሽተንማ ተለያዩ ከሰማው እኔ እንጃ በጣም ነው ማዝ ነው። በሃይሚን በብሩክም ለምን ለኦዲየንስ ብሎ ሁለቱም ፍቅር አላቸው። ማይስማሙበትን ነገር አይኖ እኔ በደንብ ነው ማቀው። ለምን ያፈቀረ ሰው ያውቃል ማለት ነው። ሁላችሁም ታውቃላችሁ። እሱን ነገር ግዴታ መግባባት አለባቸው ግዴታ ማለት ነው። ብሩክም ሃይሚም ሁለቱም መግባባት አለባቸው ለኦዲየንስ ሲባል። እንዴ ይሄን ሁሉ ቀን እኛን አሽተውን ተለያየን እኛ እንለቃቸዋለን? ከምርዶቼ የምን ተለያየና በግድ ነው የምንድራቸው። ወይኔ ወላሂ እኔ ጭንቀት ነው የሚያስቀኝ። ወድጄ መሰላችሁ ነው። ሁሌም ወዳችኋለሁ ከምንም በላይ ምፍታ እነ ብሩኬን ስላመጣልን እና